بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه ودنا የተከበራችሁ ወንድሞች ባለፈው በሩሽድ ፕሮግራም ቁርአን ወደ ሩሽድ እንደሚመራ አይተናል። በመጨረሻም ቁርአን ምንድነው የሚለውን በቀጣይ ፕሮግራም ይዤላችሁ እንደምቀርብ ቃል ገብቼ ነበር። እነሆ ቃል በገባሁት መሰረት ይዤ ቀርቤያለሁ ማለት ነው። አላህ Subhanahu Wa Ta'ala በሰማነውና ባወቅነው የምንጠቀም አላህ አድርገን። ቁርአን ምንድነው ተብሎ አንድ ሙስሊም ቢጠየቅ ቁርአን የአላህ ቃል ነው ብሎ ነው የሚመልሰው። አላህ Subhanahu Wa Ta'ala ቁርአን የአላህ ቃል ለመሆኑ በተለያየ ቁርአን አንቀጾች ይናገራል። ከአላህ የተወረደ ለመሆኑም እንደዚሁ ይናገራል። ለምሳሌ ያክል ሱረቱ ዩኑስ አንቀጽ 37 ላይ አላህ ይህ ቁርአን ከአላህ ሌላ ከፍጡር የተከተፈ ሊሆን አይገባውም፣ ግን ያንን ከእርሱ በፊት ያለውን መጽሐፍ የሚያረጋግጥና በመጽሐፍ ውስጥ ያለውን የሚዘረዝር በእርሱ ጥርጣሬ የሌለበት ሲሆን ከዓለማት ጌታ የተወረደ ነው ይለናል። በሌላም የቁርአን አንቀጽ ውስጥ ሱረቱ ዩሱፍ አንቀጽ 3 ላይ እኛ ይህንን ቁርአን ወደ አንተ በማውረዳችን በጣም መልካም ዜናዎችን በአንተ ላይ እንተርክልሃለን። የአላህ ቃል ለመሆኑ ደግሞ ከአጋሪዎቹ አንዱ ጥገኝነት ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው ከላም አላህ በሚል ሌሎችም ብዙ የቁርአን አንቀጾች አሉ ማለት ነው። እናም ቁርአን የአላህ ቃል ነው። ግን የአላህ ቃል ነው ሲባል ቁርአን ላይ ያለው ቃል በቃል ሁሉም ቃላቶች በሙሉ የአላህ ናቸው ማለት አይደለም። አሁን ቁርአን የአላህ ቃል ነው ሲባል አላህ እውቅና ሰጥቶ አላህ እንዲወርድ የተፈለገውን ነገር ያወረደው የሱ ቃል ነው ማለት ነው እንጂ ሙሉ በሙሉ ቁርአን ውስጥ ያሉ ነገሮች በሙሉ የአላህ ናቸው ማለት አይደለም። ለምሳሌ ያክል ሸይጣንን ማየት እንችላለን። ሸይጣን ለአደም ስገድ ሲባል አልሰግድም ብሎ ለምንድን ነው ያልሰገድከው ሲል መልስ የሰጠው ማን ነው? ሸይጣን ነው። ይህንን የቁርአን አንቀጽ የምናገኘው ቁርአን ውስጥ ነው። በተመሳሳይ ደግሞ ፊርዓውንና ሙሳ ያደረጉት ንግግር ወይም ፊርዓውን አነ ረቡኩሙል አዕላ ያለው ወይም ቃሩን ኢነማ ኡቲቱ አላ ዒልሚ የሙሳ ንግግር፣ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር፣ የኢብራሂም ንግግር፣ የዩሱፍ ንግግር፣ የብዙ የሰዎች ንግግር በውስጡ ማን ነው ግን ዘጋቢው? አላህ ነው። ለምን? ለኛ እንድንጠቀምበት። ስለዚህ የቁርአን የአላህ ቃል ነው ሲባል ውስጥ ያለው ንግግር በሙሉ ሁሉም የአላህ ነው ማለት አይደለም። የሸይጣን አለ፣ የሰዎች አለ፣ የነፍሳቶች አለ። ለምሳሌ ጉንዳሏ ለወገኖቿ ለሷ ለራሷ ህዝቦች የተናገረችውን ንግግር አላህ አስቀምጦልናል። ስለ መሬት፣ ስለ ነፍሳት ብዙ ሌሎች ልክ እንደዚህ የተለያዩ ነገሮች ተጠቅሰዋል። የነሱ ሁሉ ኮምፖዝ አድርጎ ለኛ እንድንጠቀምበት አላህ ጠቃሚ የሆነውን ነገር እንድንመራበት ያወረደልን ቃል የአላህ የሆነ ቃል ከአላህ እውቅና ተሰጥቶት ከአላህ አንዲት ቃል እንዳትቀነስ አንዲት ቃል እንዳትጨመር ተደርጎ ተጠብቆ የወረደልን ቁርአን የአላህ ቃል ነው ማለት ነው። ስለዚህ ቁርአን የአላህ ቃል መሆኑን ካየን ቁርአን ምንድነው? ይህ የአላህ ቃል የሆነው ቁርአን ከአላህ የተወረደው ቁርአን ምንድነው ተብሎ ቢጠይቅ ግን አብዛኛው እዚህ ጋር ነው አንደርስታንድ ማድረግ የማይችለው ማለት ነው። አብዛኞቻችን የቁርአንን ሙሉ የሆነውን ይዘት በእርግጥ ከአላህ ውጭ የሚያውቀው የለም። ነገር ግን ይህ ቁርአን የተሰጠን በቃ የህይወት ትልቁ ቁልፍ እንደሆነ አብዛኞቻችን ስላልተረዳ ነው ይህንን እንኳን መልስ መስጠት አንችልም። ቁርአን ምንድነው ቢባል የተወሰነ መመሪያ ነው፣ ሃይማኖታዊ መጽሐፍ ነው ምናምን ብለን ልናልፈው ብቻ ነው የምንችለው። ነገር ግን ቁርአን እኔ ብቻ እንግዲህ ይህንን ፕሮግራም ለማዘጋጀት ከረመዳን በፊት የተሰራውን ሩሽድን ጨምሮ አንድ ፕሮግራም ለመስራት 3 ወር በላይ አልፎታል ማለት ነው። እኔ ለመስራት የወሰደብኝ ጊዜ በእርግጥ ለዚህ ብቻ ባይሆንም ብቻውን ይህንን ፕሮግራም ማዘጋጀት ብቻውን እድሜ ልክ ሁሉ ሊወስድ ይችላል ማለት ነው። ቁርአን ምንድነው ተብሎ አንድ ሰው ቢጠየቅ አንድ ሙስሊም ሊሰጠው የሚችለው ምላሽ ምን ሊሆን ይችላል? ቁርአን ምንነቱን ነው። ቁርአን ለምሳሌ ወህይ ነው። ቁርአን ወህይ ነው። ወህይ ተብሏል። ሩህ ነው፣ ኑር ነው፣ ዚክር ነው፣ አያህ ነው፣ ኪታብ ነው፣ ሙስሐፍ ነው፣ ረህማ ነው፣ ሁዳ ነው፣ ቡሽራ ነው ወይም በሺር
نذير، مبارك، شفاء، برهان، فرقان، تفصيل، سكينة، حكم، صدق ويم تصديق، أمثال، بيان ويم بينات، بصائر، موعظة، صورة، تزكية، وعد، بلاغ، قصص، وعيد، أقوم، صرف، علم، حق، ضرب ويم قلاج، حديث، زيادة، ثقيل، ميزان، معروف، محكم، حكمة، نجيم ويم نجوم، حكما، أمر الله، رؤيا، أهد، تأويل، تبيان، حسن ويم حسنى، استقام، نعمة، من، نقلف، مفاتيح كل شيء። ይህ ሁሉ እንግዲህ ከ53 በላይ የቁርአን ትርጉም ነው። ዛሬ ቁርአን ትርጉም ነው ሲባል ቁርአኑ ለምሳሌ ኪታቡን አንዘልናሁ ኢለይኩም ሙባረክ የሆነን ቁርአን ለናንተ ሰጠናችሁ የተባረከ የሆነን ማለት ነው። ስለዚህ ቁርአን ምንድነው? የተባረከ ነገር ነው፣ ወይም ደግሞ ሁዳ ነው። እያንዳንዱን በዝርዝር እናየዋለን ኢንሻአላህ። ዛሬም ወህይ የሚለውን የምንጀምረው ማለት ነው። ይሄ ቁርአን ሙሉን ለምሳሌ ቲቢያንን ለኩል ሸይ ወይም ተእዊል ወይም ደግሞ ቡርሃን እንድንከተለው እንድናበራበት ፊታችን ላይ ማለት ፊት ለፊታችን ህይወታችን ለማብራት የመጣልን ብርሃን ነው፣ ኑር ነው። ውስጣችን የሚያሞቅ የሚያድን ሰላማችን የሚሰጠን ይሄ እንግዲህ በኔ ነው እኔ ፈልጌ ያገኘሁት ነገር። ከዚህ የበለጠ ደግሞ ብዙ ሊኖረው ይችላል። ምክንያቱም አላየነውም ቁርአኑን በደንብ የሚገባውን ቦታ ሰጠን፣ አልተማማርንበትም፣ አልተጠቀምንበትም፣ አልኖርንበትም። አላህ ያዘነላቸው ሰዎች ሲቀሩ እንግዲህ እየለፉ ነው እነሱም። እኛም እንደ ወጣት ደግሞ ማለት ማየት ይጠበቅብናል፣ ማንበብ ይጠበቅብናል። ቁርአን ለምንድን ነው የመጣው? ለምንድን ነው ቁርአን አስፈላጊ የሆነው? ምንድነው ዓላማው? በውስጥ ያለው ነገር ዝም ብለን ሶላት ላይ እንድንቀራው ነው ወይስ የሆነ ፕሮግራም ሙሐደራ ባለ ሰዓት መክፈቻ ፕሮግራም መቅራት ወይም ሐፍዘን ረመዳን ላይ ብቻ ደጋግመን የምንሰማው ወይም ደግሞ በቃ ምንድነው ዓላማው? ይህ ሁሉ 53 በላይ ቁርአንን የሚገልጽ የሆነ ነገር ነው። ለምሳሌ ሽፋእ ነው ቁርአን፣ ሽፋእ ነው። አላህ ሽፋ የሆነን ቁርአን አወረድኩላችሁ እያለ ነው። ማን ነው በቁርአን የሚታከመው? ሰው ተስፋ ሲቆርጥ አይደል እንደ ሩቅያ ቤት ራሱ የሚገባው? ተስፋ ሲያጣ የሆነ በቃ አማራጭ የለውም ሲል አይደል እንደ ቁርአን እንዳስቀራ ብሎ የሚሄደው ሰው? ሽፋእ መሆኑን አምነንበት ነው። ይሄ በትክክል የሚገባውን ክብርም አልሰጠነውም። አንድ ነገር ክብር ተሰጥቶታል የሚባለው የሚገባው ውስጡ ያለውን ነገር ሲጠቀምበት ነው። ዝም ብሎ ማክበር ልክ እንደ ማታለል ነው የሚመስለው ማለት ነው። ምክንያቱም በኋላ ላይ የምንጎዳው አክብረ ነው ቢሆን ተጠቃሚዎች እንጂ ተጎጂዎች አንሆንም ነበር። ስለዚህ አከበር ነው ብለን የምናስበው ቁርአን እያከበር ነው አይደለም ማለት ነው።